አይኤምኤፍ የኢትዮጵያ መንግስት ግብር እየሰበሰብክ አይደለም፣ በትክክል ድጎማን አንሳ ብዬ ነበር አላነሳህም፣ አሁንም ይቀራል፣ የብር ዋጋን ዝቅ አርግ ለገበያ ተው ብዬ ነበር አልተውክም ምናምን ብሎ ተቆጥቷቸው ሄደ። ዳስ ጉድ። አንዱ ማሳያ ምንድነው? ኢትዮጵያን አሁን እያስተዳደራት ያለው ይሄ መንግስት ሳይሆን አይኤምኤፍ እንደሆነ ማሳያ ነው። እሱ ይሁንና በአይኤምኤፍ ጉዳይ ላይ የሆነ ነገሮች መናገር ፈልጋለሁ። መጀመሪያ ሲቋቋም ባይዘው አይኤምኤፍ የተቋቋመለት ዓላማ ይሄ አልነበረም። ሀገራት የሆነ ችግር ሲገጥማቸው ዳስ ሚንስ ልክ እድር በእኛ ሀገር እድር አለ አይደለ? ይቋቋምና ያ እድር አንድ ግለሰብ ከአቅሙ በላይ የሆነ ነገር ሲገጥመው ሰዎች አሰባስበው ያስቀመጡት ገንዘብ አለ። ከዛ ገንዘብ ላይ ከእድሩ ካዝና ላይ ይወጣና ለዛ ሰውዬ ለዛች ለተወሰነች ጊዜ መፍትሄ የሆነው ዘንድ ገንዘብ ይሰጠዋል። አክቹአሊ ሰውየው መጀመሪያ በዛ እድር ውስጥ አባል ነበረ፣ ሲያዋጣ የነበረ ሰው ነው። ያንን ገንዘብ መጠቀም ይችላል። አሁን የአይኤምኤፍ ትንሽ ለየት የሚያደርገው ይጠቀምና መልሶ ደግሞ ይከፍላል፣ በወለድ ተደርጎ መልሶ ይከፍላል እንጂ ልክ እንደ እድር ነው። የዓለም ሀገራት ተሰባስበው አንዳንድ ሀገራት ከአቅማቸው በላይ የሆነ ችግር ሲገጥማቸው ስፔሻሊ ፋይናንሻል ክራይሲስ ሲገጥማቸው ኢኮኖሚክ ክራይሲስ ሲገጥማቸው ያንን ብቻውን መወጣት ሳይችል ሲቀር አይኤምኤፍ እንዲያግዘውና ከዛ ችግር እንዲያወጣ ከፋይናንሻል ችግሩ እንዲያወጣ ተብሎ የተቋቋመ ተቋም ነበረ from the basic beginning። አሁን ግን ኦፐሬት እያደረገ ያለበት ስርዓት ኮምፕሊትሊ አላማው ከዛ ውጪ። ብዙዎቹ ግን በዛው በድሮ አላማ አምነው እስካሁን ድረስ በአይኤምኤፍ ላይ ከፍተኛ የሆነ እምነት አላቸው። አሁን ግን አይኤምኤፍ ምንድነው የሆኑ አሁን እድር ነው አልኳቸው። እድሩ ውስጥ ከፍተኛውን ድርሻ የሚያዋጣ ሰውዬ ሀብታሙ ሰውዬ ማለት ነው። ልክ የእድሩ አባላት በሙሉ ተሰብስቦ መግዛት የማይችሉትን እቃ በአንድ ጊዜ አምጡት ብሎ የሚያስመጣ አንድ ሰውዬ ቢኖር እንግዲህ የሱ ቬቶ ፓወሩ ትልቅ ነው ማለት ተሰሚነት አለው። እሱ ያለው በዛ እድር ውስጥ ይሆናል። ጀስት ላይክ አሜሪካ አሁን አይኤምኤፍ ውስጥ እንደዚህ አይነት ስልጣን አላት። በየዓመቱ የሚያዋጡት ሀገራት ለዛ ለአይኤምኤፍ ድርጅት የሚያዋጡት ፋይናንሻል ፖርሽኑ የአሜሪካ ከፍ ስለሚል አሜሪካ ያለችው ነገር ይሆናል። አት ኤኒ ታይም አይኤምኤፍን ለዚህ ሀገር አታበድር ካለችው አያበድርም። የእሷን ድምፅ የመስማት ግዴታ አለበት። በአሁኑ ሰዓት በቀጥታም ሆነ በተዘዋዋሪ የመስማት ግዴታ ውስጥ ስላለ የእሷን ፖሊሲ እንዳለ እያስፈጸመ ነው ያለው። ብታምኑም ባታምኑም በድሮ ጊዜ አይኤምኤፍ ያበደረው ሀገር ከክራይሲስ ይወጣና ወደ ኖርማል ደረጃ ይመጣ ነበር። ከፍሎ ጨርሶ ኢኮኖሚው ያገግም ነበር። አሁን ግን ከአይኤምኤፍ የተበደረ ሀገር እንኳን ሊያገግም ወደ ባሰ ቀውስ ውስጥ ነው የሚገባው። ያ ለምንድን ነው ካላችሁኝ፣ መጀመሪያ ከተቋቋመበት ዓላማ አይኤምኤፍ እያራመደ ያለው ዓላማ ኮምፕሊትሊ ሽፍት ስላደረገ ነው። በአሁኑ ሰዓት ከአይኤምኤፍ መበደር ማለት ራስን ለባሰ ቀውስ አሳልፈው እንደመስጠት ነው እያደረጉ ያሉትን ተመልከቱ። እንግዲህ ለምንድን ነው ግብር እየሰበሰብክ አይደለህም በተገቢ ሁኔታ? ከዚህ በላይ ግብር እንግዲህ ግብር እየከፈሉ ያሉ ሰዎች ይረዱኛል ብዬ አስባለሁ። በትክክል የመንግስትን ግብር እየከፈሉ ያሉ ሰዎች አንደርስታንድ ያደርጋሉ ከዚህ በላይ ምንም ማድረግ እንደማይችሉ። ሳያተርፉ እኮ ከዋናቸው እየከፈሉ ያለው ሰዎች በጣም ብዙ ናቸው እኮ ከዋናው
ካተረፍከው ላይ ነው እንግዲህ ለመንግስት የምትከፍለው እንጂ ከዋናው ላይ እንኳን ለመንግስት ልትከፍል ለራስም መብላት አትችልም። እንደ ሎጂኩ ከሆነ እንደ ፋይናንሻል ስርዓቱ ከሆነ ማለት ነው። ነገር ግን ሰው ከዋናው ላይ እየከፈለ ባለበት ሁኔታ ግብር አሰባሰብ ትክክል አይደለም ማለት ኦኬ። ድጎማ ለምንድን ነው የምታደርገው? በድጎማም እኮ ሰው መቋቋም አልቻለም በአሁኑ ሰዓት በኢትዮጵያ ውስጥ እውነት ለመናገር። ግን ለምንድን ነው ድጎማ የምታደርገው? ድጎማዎችን አንሳ፣ ቀጥታ ድጎማ ማድረግ የለብህም ብሎ አሁን እንግዲህ አስጠንቅቋቸው ሄዷል። ቀጥሎ የሚመጣው ነገር የምናየው ይሆናል። ግን የብር ቫልዩን ለምንድን ነው ቆይ እነሱ ምንድን ነው ያላቸው ከኛ ከረንሲ ጋር ምንድን ነው ያላቸው ብላችሁ የምታስቡት? ምንድን ነው የሚያገኙት? የብር ቫልዩ ዲቫሉዌት በማድረግ አይኤምኤፍ የሚያገኘው ጥቅም ምንድን ነው? ጀስት ሌላ ምንም አይደለም። የዶላሩ ፍላጎት ወይም ደግሞ የዶላር አቅሙ እንዲጨምር እና አሜሪካ ፓወርፉል እንድትሆን ነው። ሌላ ምንም አይደለም። ያ ደግሞ እነዚህ ፕሪኮንዲሽኖችም እኮ ከመጀመሪያ ሲቋቋሙ የነበሩ አይደሉም። አይኤምኤፍ ሲቋቋም የነበሩ ፕሪኮንዲሽኖች አይደሉም። አሁን እየተቀየሩ በጊዜ ሂደት እየተቀየሩ መጥተው ፕሪኮንዲሽኖቹ ኮምፕሊትሊ የአሜሪካን ስትራቴጂ እና የአሜሪካን ፍላጎት የሚያስፈጽሙ መሳሪያ ሆኖ ነው የተቀመጡት። እንግዲህ ይሄንን ብዙ ሰዎች መናገር አይፈልጉም። እኔ ብቻ ነኝ ይሄን የምናገረው። ስለዚህ አይኤምኤፍ ለሀገር የሚጠቅም ነገር ያደርጋል ብለን አንጠብቅም። ኢትዮጵያም በአይኤምኤፍ ስር ተገዝታ እንደ ቅኝ አገዛዝ ድሮ እንዳመለጥነው ቅኝ አገዛዝን አሁን ተገዝተን መኖራችን በራሱ በጣም አሳሳቢ ነገር ነው። በራሳችን አቅም ማደግ ካልቻልን የሀገር በቀል ኢኮኖሚ ማሻሻያ እያሉ የሚነግሩን ነገር በሙሉ ኮምፕሊትሊ ከሀገር ጋር ምንም ግንኙነት የሌለው ነገር። እነሱ የነሱን ተቀብለው ለኛ ይዋሻሉ። አክቹአሊ የውሸቱን ጭምር ከነሱ የሚመጣ ይመስለኛል እንጂ ሰዎቹ ከራሳቸው የሚዋሹ አይመስለኝም።